እንደፈለጋችሁ እኮ እንደፈለጋችሁ አሁን ተማረጋት የለም። ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን። ዛሬም በድጋሚ መጥቻለሁ። ደህና ናችሁ ወይ? እኛ አለን እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ ያው ሰሞኑ እየተፈጠረ የነበረው አይታችሁታል። እየፈተንኳቸው የነበረውን ነገር ሁሉም ነገር አይታችሁታል። ያው አንዳንዱ ቢወጡትም አንዳንዱም ሳይወጡትም የቀረው አለ። ግን ያው ምንም አይሉም፣ አላሳፈሩኝም ብዬ ነው የማስበው። ብዙ ነገር ያው ወንድነታቸው አሳይቶኛል በአንዳንድ ነገር ማለት ነው። ስለዚህ ያው አሪፍ ነው ብዬ አስባለሁ። እንግዲህ ቤተሰቦቻችን ዛሬ በድጋሚ የመጣሁት እንግዲህ ዛሬ እኔ ምንም ይዤ የመጣሁት ነገር የለም። ዛሬ ግን ዮናስ አሁን ደውሎልኝ ነበር። ከትንሽ ደቂቃ በኋላ እየመጣሁ ነው፣ የምነግርሽ ነገር አለ፣ አስቸኳይ ነው ብሎኛል። እንግዲህ ምን እንዳለ አላውቅም፣ ምንም ማውቀው ነገር የለም። ብቻ ደውሎ እመጣለሁ፣ አስቸኳይ የምነግርሽ ነገር አለ ብቻ ነው ያለኝ። ግን ምን እንደሚነግረኝ እኔ እንጃ፣ ምንም አለ ብዬ አላስብም። ግን ብቻ ያው ምን እንደሆነ እሱ ራሱ ሲናገር ብንሰማ ይሻላል። እና ደግሞ ውድ ቤተሰቦቻችን ሰሞኑ እየተፈጠረ በነበረው ጉዳይ ያው አንዳንዶቻችሁ ትገደል ምናምን እያላችሁ ነው እንዴ? እኔ ምን አጠፋሁኝ? አንዳንዴ እኮ የምትወዱትን ሰው በቃ የራሳችሁን ለማድረግ ብዙ መስዋዕት ታስከፍሉታላችሁ፣ ብዙ ነገር ራሳችሁን ትከፍላላችሁ። እኔ በዛ ምክንያት ነው እንጂ ሌላ እነሱ እንዲጎዱ ፈልጌ ወይም ደግሞ የሆነ ነገር ለማድረግ ፈልጌ አይደለም። እና ያው አንዳንዶቻችሁ ኮሜንት ስትሰጡ አስባችሁ ብትሰጡ ደስ ይለኛል። እና ለዛም ብዬ ነው። ብቻ ያው ሰው እኮ ስንት ነገር ያደርጋል፣ ስንት በሚሰራበት ሰዓት እኔ ይሄን አደረኩ ብዬ ለምን እንደው ትገደል የምትሉት እንደ እኔ ልኖርበት። እኔ እኮ ለእናቴ ለአባቴ አስፈላጊ ነኝ። ገና ምንም አላረኩላቸውም። እናትና አባቴ ከኔ ገና ብዙ ይጠብቃሉ። እና ለምን ልሙት እንዴ? እንግዲህ መጡ መሰለኝ። ብቻ ያው ይሄን ባትሉኝ ደስ ይለኛል። ግባ ሮጣና እንደ መጣ ሰላም ነው። አዲስ ነገር አለ? የት ይጠፋል ብለሽ አዲስ ነገር ሁሌም ይኖራል። ምን ተፈጥሮ ነው? አዲስ ነገር የሚፈጠረው አንድ በዚህ ጋር አለቀ ስንል በዚህ ጋር ሌላ ነገር ይፈጠራል። ይሄን አለፍን ስንል ሌላ ነገር። አሁን ደግሞ ምን ተፈጥሮ ነው? ምን ተፈጥሮ ነው? በስልክ ንገረኝ ስላልነግርሽ እንኳን ተፈጥሮ አይደለም፣ ሊፈጠር ይችላል። የሚፈጠር ነገር እየመጣ ስለሆነ የግድ ደግሞ አስቀድመሽ ማወቅም መጠንቀቅም ያለብሽ ነገሮች ላይ ላወራሽ ስለፈለኩኝ የመጣሁት። ምንድነው አንቺ ችግርሽ? ትሰሚያለሽ፣ ግን ማዳመጥና መስማት ይለያያል። ገብቶሻል? ትሰሚያለሽ፣ እሺ አደርጋለሁ ትያለሽ፣ የሆነ ነገር በቃ እሺ ገብቶኛል ትያለሽ፣ ግን ደግሞ መተግበሩ ላይ ነው እንዴ? ለምንድን ነው? እኔ እኮ አስፈላጊ የሆነ ነገር ላይ ነው እንጂ የምተገብረው አስፈላጊ ያልሆነ ነገር እኔ ደግሞ በተፈጥሮ አስፈላጊ ያልሆነ ነገር ደግሞ አላወራም። በተለይ ላንቺ የማያስፈልግ ነገር ላይ ተናግሬ አላውቅም በህይወቴ። ግን አንዷንም ቢሆን ተግብረሽልኝና አምነሽበት ያደረግሽው ነገር ምንም ነገር የለም። አድርጌያለሁ፣ ብዙ ነገር፣ ስንት ነገር አደረኩ። እንዳጠቅሽ አጥቶሽ አንድ እሺ። አሁን ምንድን ነው? ምን ተፈጥሮ ነው? ተፈጥሮ አይደለም። ልዑል ይምጣ። ልዑልን ጠርቻለሁ። ልዑልን ጠርቻለሁ። እሱ ከመጣ በኋላ የምነግርሽ ነገር ይኖራል። ምንድነው ደግሞ? ምን ተቀመመ ነው ደግሞ? ምንም የተቀመመ አይደለም፣ እውነታ ነው። እና ልዑልስ ምን ያደርጋል? የሆነ ነገር ስነግርሽ ወይንም ልነግርሽ ስፈልግ ቀመመህ ነው፣ የሆነ ነገር አስበህ ነው፣ ተንኮል ነው። በቃ ማለት አይደለም። አሁን ልዑልስ ለምን አስፈለገ? እኔ መስማት ያለብኝ ለምን ያልሰማም መጣል መሰለኝ። እሱ ጋር እውነታውን እሱ ማወቅ አለበት። ና ግባ ግባ። ሰላም ነው።
ምንድን ነው ዛሬ በጣም ተቃቀፋችሁ? ሶላ አልደረሰም። ሰላም ነው ወይ? ደህና ነህ? ተገናኝታችሁ አታውቁም እንዴ ሰሞኑን? እንዴት እንገናኛለሽ? ብዙ መገናኘት ብዙ ቀን ትገናኛላችሁ ብዬ ነው ነበረ ድሮ ቀር። እሺ አሁን እሱን ተውና፣ ምንድን ነው ምን ተፈጥሮ ነው? እኔ እንጃ። እሱ ምንም የሚያውቀው ነገር የለም። ናችሁ ይመጣው እኔ የለሁበትም። እኔ ሰው አላልኩም ሲጀመር። እሱን የሚመለከት ጉዳይ ነው እኮ ስለተፈጠረናት አለ። ምን የተፈጠረ ነገር አለ እንዴ? ኧረ እኔ ምንም የማውቀው ነገር የለም። ልውል ጠርቼዋለሁ፣ ይመጣል። ከዛ በቃ ምንድን ነው? እሺ ንገረኝ፣ ማለት ንገረኝ። በቅድሚያ አሁን የምነግርሽ ነገር በተለይ እሱንም አንቺንም ይመለከታል። ግን ደግሞ የግድ እሱ ጋር ያለው እውነታ ሊደብረው ይችላል። ግን እኔ ደግሞ መካደም ወይንም ደግሞ ማለት አልፈልግም። አዎ የለም፣ አዎ ልክ ነው። ግን አንቺ ልታምኚኝ ይገባል። እኔ የምልሽን ነገር አሁን ማለት ነው የሆነ እንደቀደሙ ቀመመህ ነው ምናምን እንድትይኝ አልፈልግም። ምንድን ነው? እሺ ንገረኝ። እኔ ሳትነግረኝ እንዴት ነው የማውቀው? ንገረኝ ቶሎ በል። የምትናገር ከሆነ ተናገር። በእናትህ እኔ እኮ ከስራ አቋርጬ እኮ ነው። ይኸውልሽ እኔ በተለይ በዚህ ዘመን በምታደርጊያቸው ነገሮች ማለት ነው ደስ ብሎኝ ነበር። ደስም ያለኝ ምክንያት እኔንም እሱንም ፈተነሽ ምናምን ማለት ያንቺን ልብ የሞላ ወይንም ደግሞ ሀሳብሽን ሊሞላ የሚችል ሰው ወንድነቱን መስዋዕት ያደረገ ሰው ምናምን እንደምትመርጪ ብዙ ፈተናዎችን ፈትነሽ ነበር አይደል? ከዛ እንግዲህ በልብሽ የሆነ የበለጠ ነገር ሊኖር ይችላል ብዬ አስባለሁ። አንቺ ነሽ እኔ አሁን እሱን ልጠይቅሽ ፈልጌ ግን ደግሞ ወይ እኔ ነኝ ወይ ልውል ነው ከሁለት አንዱ። ግን ልውል ከሆነ ልውል ጋር የሆነ ጉድለት ወይንም ደግሞ አንቺ ደግሞ ያን ነገር በጣም እንደምትጠይ አውቃለሁ። እንደዚህ አይነት ማንነት ያለውን ሰው በጣም እንደምትጠይ ድሮ ማንነትሽን ስለማውቅ ልውል ጋር ደግሞ እንደዚህ አይነት ማንነት አለ። አይደለም አብሮት የቆየ አብሮት የነበረ ነው። በእርግጥ አሁን የሆነ እንትን ሊልሽ ይችላል፣ ሊዋሽም ይችላል፣ ለመዋሸትም ሊክድም ይሞክራል። ግን ደግሞ ያለው እውነታ እሱ ነው። ምን አረክ ልትደርሺ ይችላል። የማይደረስበት ነገር እኮ የለም። የሆነ ነገር አዲስ ነገር ካለ እኮ የሆነ ቀን ማወቅ አይደለም። እሱ ቢደብቀኝም አንተ ብትደብቀኝም ማለት ነው። ስለዚህ ልውል እንትን ጉድለት ያለው እኔ ጋር ብቻ ነው ያለ የሚመስልሽ? ገብቶሻል? እኔ ጉድለቱን አውቃለሁ። እሱ ብትካፈል ግን ልውል ጋር ብዙ አንቺ ማታውቂያቸው ነገሮች አሉ። ለምሳሌ አሁን በቃ ምንም ጨዋ ምናምን የሚመስልሽ ግን ልውል ይጠጣል ስልሽ እንደ ኖርማል አይነት እንደዚህ ማንም ሰው የሚጠጣው አይነት መጠጥ አይደለም። ዝም በይ አንወሻሽ። ስለሰራሁኝ ነው መጠጥ ቤት ስለሰራሁኝ የጠጣሁት። ስላገኘ ግሮሰሪ ሲገለብጥ ነው የሚውለው። ትሰሚኛለሽ? አይደለም ዝም በል። አሁን ለማስተባበል እንዳትሞክር። እኔን አዳምጪኝ። በጓደኝነት አብረን እንደሆነ ታውቂያለሽ አይደለም? ስለዚህ እሱን ብዙ ነገር አሁን እኔ ጓደኝነቴን ክጄ ምናምን አይደለም፣ ግን ደግሞ ያለውን ነገር መውጣት አለበት። በቃ ያን መካድ አልፈልግም። ይጠጣል፣ ጠጪ ነው። ትሰሚኝ እንደሆነ ስሚ። የሚናገረው ነገር እውነት ነው ወይ? መጀመሪያውን ሰሚ ከሆነ ማለት ነው ማመን ከፈለግሽ እመኚው። ግን አድርገ ልንገርሽ፣ እኔ የምሰራበትን በትርፍ ጊዜ እዛ ስለሰራሁኝ ባርማንነት ስለሰራሁኝ እጠጣለሁ ማለት ከሆነ አድርጌ እንደፈለግሽ ማሰብ ትችላለሽ። መተሽ ማረጋገጥ ስለምትችል ማለት ግን ድብና አድርገህ ነው የምትጠጣው። እኔ ስጠጣ አይተኸኛ የሰው ልጅ መጠጥ ቤት ስለሰራ ይጠጣል ማለት ነው። ስላየው እኮ ነው እያወራህ። መጠጥ ቤት ስለሰራ ይጠጣል ማለት ነው ወይ? አንተ የት አይተኸው? አይቼዋለሁ። ሁለት ቀን እኮ አይደለም ብዙ ቀን እኮ ነው። እኔ እኮ ነኝ የጠራሁ አይደል? እኔ ስጠጣ አይተኸኛል። ያየሁትን ነገር እኮ ነው እየነገርኩህ። እንዴት ነው የምታስበው? ጠርቼ ራሴ የሚሰራበትን ስራ እኔ ግን ይኸውልህ ልውል ዛሬ ብትደብቀኝ ማለት ነው ዞሬ ግን የሆነ ቀን እደርስበታለሁ። ለመደበቅ እንዳትሞክር። እንዴት ነው የምታስበው? እኔ ግን በጣም ነው ማለት እንደማስበውማ ነው እያሰብክ ያለው። ሲጀመር ማን ሰው እኮ በሳምንት እኮ ምናምን አንዴ እኮ አይደለም በየቀኑ ነው የሚጠጣው። በየቀኑ ማለት አሁን ራሱ አፉ ቼክ ማድረግ ትችያለሽ።
ጠጥቶ አለመምጣቱ እንግዲህ ስራ በየቀኑ ነው የምገባው። አለመግባት እንግዲህ አልችልም። ሰው ልጅ ህይወቱን ስለለወጠ መጠጥ ቤት ስለሰራ ይጠጣል ማለት ነው እና እየካድክ አንተ በጣም እና ስለዚህ አንተ ይሄን ለመንገር ነው የመጣኸው? ይሄማ አንዱ ነው። ገና ሌላም ነገር እኮ አለ። ግን እየካደሽ ነው ያለው። ገና አንዱ እንኳን ስነግር መካድ ጀምሯል ካሁኑ ማለት ነው። እኔ እኮ የእናንተ ጣጣ እኮ እንዴት ጣጣ አይደለም የእሱ ጣጣ ነው። ዮናስ እኔ በጣም ነው የማዝነው ማለት በጣም ያን እውነቱን ስላወጣ የምታዝነው አትዘን። ገና ትደርስበታለች ሁሉንም ነገር ከአንተ የማጠብቀው ነገር ያ ብቻ አይደለም። እኔ አሁን ዋነኛ ልነግርሽ የምፈልገው ነገር ቢኖር አንቺ በህይወትሽ በጣም የምትጠይው ሰው የእጅ አመል ያለበት ሰው አይደለ? አቤት ይሁን ደግሞ እንደዛ አይነት ባህሪ ምን አንዴት የምልሽ ዝም ብዬ ከመሬት ተነስቼ አይደል? አንተ ልጅ እኔና እሷን ለማጣላት ነው እንዳይሳብ ያን በጣቆት ነው ውሸት ቢሆን እንደዚህ አይነት ማንነት ባይኖርብህ ለምንድን ነው እሱ የምትናደደው? አሁን ምንድን ነው ያልከው? አሁን ያልከው እንድገባ ምንድን ነው ያልከው? የእጅ አመል አለበት እጁ አያልፍም። እሷ ህይወት ለመመስረት አንተ እኔ እንደዚህ በእንደዚህ መልኩ ነው እንዴ? ምንም ለመመስረት አይደለም፣ ያለ እውነታ ነው እየተናገርኩ ያለሁት። ባለፈው የአንገቴ ብር ጠፍቶብኛል ስትይ አልነበር? አንገትሽ ላይ ነበረው ነው ጠፍቷል? የለም። አግኝተሽዋል? የለም አላገኘሁም። ባለፈው ከኪሱ ውስጥ ብር ሲያወጣ ከብሩ ጋር አብሮ ወጥቶበት ነበር። አንተ ለምንድን ነው የምታባረረው ልጁን? እንዴት ነው ታስበው? አንተ ግን ማለት ነው። ቆይ አንቺ እሱን እያመንሽ ነው? እኔ ምን አቅልሃለሁ? እየተናገረው መረዳት እያመንሽ ነው። ለምን ይናደዳል? ያላደረገው አንቺ እና አንቺ አብረን ስንኖር እንደዚህ አይነት ባህሪ ኑሮኝ አይተሻል እኮ። ምናልባት እኔ እንዳላይ ላታረግ ትችላለህ። እንደዚህ አይነት ባህሪ ሊያሳይሽ ፈልገሽ ነበር ታዲያ? በጣም ነው የማዝነው እውነት። ይኸውልሽ እኔን ታምኛለሽ አታምኝ? ካላመንሽኝ ይፈትሽ፣ አሁን ሆኖ ይፈትሽ። አሁን ራስ ኪስ ይኖር ይችላል። ያሰራሁት ስራ እንዴት ነው ካሰራ ኪስ ውስጥ ይፈትሽ። አልፈተሽም። አንተ ምንም ከሌለብህ እኮ መፈተሽ ነው ያለብህ እኮ። ችግር ከሌለብህ ለምንድን ነው የማትፈተሽው? አብሎ አንተ ጋር ከሌለ ለምንድን ነው የማትፈተሽው? አንቺ አምነሽ እሱ እኔ ሰርቀኛል ካል አይቻለሁ እያለ እኮ ነው። አይቼዋለሁ ፈትሽ። እሱን ለማመን እኔ አንቺ ለማመንቺ እንዴት ነው የሚሰርቀው? አንቺ ቤት እሱኝ ሁነሽ እንዴት ሰርሽ ለቆ ካልሰረቀ በል ይፈተሻ። እንዴት እሱን አምነሽ አንቺ ወደ በጣም ነው የማዝነው። ፈትሽው። ከዛ እኔ ከዋሻው ማለት ነው እውነታው እሱ ጋር ይሁን እኔ አላወኩም። ለካ ለዚህ ነው የሴራ ጥንስሳችሁ። ምንም ሴራ አይደለም። ተቀበለለም እሱ ነው ይሄ ሁሉ ነገር የሚነግረኝ። እንግዲህ በጣም ነው ማታወቁልኝ ይሁን ምንም ስለቀረብኩ በደንብ ስለቀረብኩ። ስለዚህ አሳየኝ፣ በቃ አሳየኝ። ስላየው ነው እንደዚህ ያረከው። ስማኝ ለቀቀኝ። እኔ አትንኮ በቃ እውነት ስለተናገረ ነው እንዴ? እውነት የተናገረ ፈትሹ። በቃ ተፈተሽ። አልፈተሽም። ለምን ደግሞ አትፈትሽው? ኪስ ውስጥ ነው ያለው። ለዛ ነው የማይፈት። እንደፈለግሽ ይዘው ነው የሚዞረው። ይዘው ነው የምትዞረው። ምን መተንፈሻ ነው ወይ ምን ነው? ይዘው የምትዞረው እንደፈለግሽ። ስለዚህ ኪስ ያሳየና ታዲያ እኔ አልወሰድኩም። ስለዚህ ያላረኩት አልወሰድኩም የምትል ነገር ከሆነ ንጽህናህን አውጣ። በቃ በንጽህና ማረጋገጥ ትፈልጊያለሽ? ትፈትሻ። አንቺ ያንን ነው የምትፈልጊ? ተፈትሽ። የፉትሽ ችግር የለሽም። መፈተሽ ትችያለሽ። አዎ ፈልጋለሁ እንደፈለጋችሁ እኮ አሁን ተማረጋት የለም። ፈትሽ ይሄ ማዕበል ነው። ሌላ ልትከድለው በላው። ከኔ ኪስ ውስጥ አይደለም አይደል ያወጣችሁ? እውነቴን ያልሽብኝ። አይ እኔ ከራስህ ኪስ ውስጥ እኔ አልወሰድኩም። እኔ ጭራሽ አልነካሁትም። እግዚአብሔርን ያልወሰድኩት ከዚህ ውስጥ እኮ ነው ያወጣችሁ። እግዚአብሔርን እውነቴን ነው የምልሽ። የፈለግሽው ማሰብ ሲያልሽ እኔ አልወሰድኩም። ይመላል እኮ ደግሞ እናቴን ነው ያልወሰድኩት።
ኧረ አንተ በእናትህ እናቴን አልሰማም ጭራሽ ጋር እኔ ምንም ማውቀው ነገር የለም። እውነት እኔ አልሰርኩም። እውነት አትበል አንተ የሰራውን ስራ ታውቃለህ። እኔ አልሰርኩም። ምንድን ነው የሰራሁት? ከራሴ ሱስ ከወጡ የራስሽ አብላ እውነት እኔ አልሰርኩም። ና የታባ ነው የምትለው? እኔ አልሰርኩም። ና ሌላ ቤት ጠፍቶኝ እኔ አልሰርኩም። ሲዋረድ እንደዚህ ነው የሚያምር። አመሽ አይደለም ብዙ መጥፎ ባህሪዎች አሉ፣ ግን እንደ ሌብነት የሚያስጠላና መጥፎ ባህሪ የለም። ከዚህ ጋር ነው ፍቅር አብረሽ በፍቅር መቀጠል የምትፈልጊ? ጊዜሽን ከምታቃጥይ እኔ እንደዚህ እንደሆነ መታወቁና ይሄን ሌላም ነገር ጠፍቶኝ ይሆናል። እንግዲህ መቼም እንትን አትይም ብዬ አስባለሁ። ከኔ ጋር ብትሆን ወዴት ነው የምትሄጂው?